ልጆች ነጭ ወረቀቶች ናቸው። አሁን ያሉ ክፍተቶች የሚታዩት አጠቃላይ ቀደም ተብሎ ትውልድ ላይ ስላልተሰሩ ነው። መማርና ማስተማሩ ሂደት ወይም ደግሞ ፕሮሰሱን ሊያውኩ ወይም ደግሞ ሊያክሉ የሚችሉ ሁለት አይነት ነገር ነው አዋኪ ድርጊት ላይ ስራ ስንሰራ ኢሚዲየትሊ ስናገኝ እንቀጣለን እናሽጋለን። ወላጆች ልጆቻቸውን ከአዋኪ ድርጊት እንዲጠብቁ ዋናው ሚናቸው ምንድነው? አንድ ተማሪ ከቤት ትምህርት ቤት ነኝ ብሎ እስከወጣ ድረስ ከቤታችን ያሉ ትውልዶችን ቀርጸን ስናሳድግ ነው ለሀገርም ለሁሉም ነገር የተሻለ ትውልድ ልናስረክብ የምንችለው። የተለያዩ የደንብ ማስከበር ስራ ላይ የሚሰማሩ ሰዎች መጥተው በትምህርት ቤታችን የተለያዩ ግንዛቤ ይሰጡናል። 1136 አዋኪ ተግባራትን በ9 ወራት ማስወገድ ችለናል። ያንዳንዱ ህብረተሰብ ከኛ ጎን መቆም ያስፈልጋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ደንብ አውጥቶ ክትትል ከሚያደርግባቸውና እርምጃ ከሚወስድባቸው የደንብ መተላለፎች መካከል አዋኪ ተግባራት በመባል የሚታወቁት ድርጊቶች የሚጠቀሱ ናቸው። አዋኪ ድርጊቶች ነዋሪዎችን ለመኖር ምቹነት የሚነሱ ለሰው ልጆች ጉዳት የሚያመጡ ተግባራት ሲሆኑ በተለይ በትምህርት ቤቶች ዙሪያ አካባቢ የመማር ማስተማሩን ሂደት ሊያውኩ የሚችሉና ተማሪዎችን ወደ አላስፈላጊ ተግባር ሊያስገቡ የሚችሉ ስራዎች በሙሉ አዋኪ ተግባር በመባል ይጠቀሳሉ። አዋኪ ተግባራት የምንላቸው አሁን ይሄ ትምህርት ቤት እንደመሆኑ መጠን መማርና ማስተማሩ ሂደት ወይም ደግሞ ፕሮሰሱን ሊያውኩ ወይም ደግሞ ሊያክሉ የሚችሉ ሂደቶች ናቸው። አዋኪ ተግባር የምንለው እንደ ጫት እንደ ሲጋራ የምንጠቅሳቸው ናቸው። አዋኪ ድርጊቶች የምንላቸው እንደ ሺሻ ህገወጥ ድርጊቶችን ሌሎች ከዛ ጋር ተጓዳኝ ያሉ ችግሮች አሉ። አዋኪ ተግባራት ስንል መጠጥ ቤቶች አሉ፣ ቁማር ቤቶች ወይም ቤቲንግ ቤቶች አሉ፣ ጫት ቤቶች፣ ከረሞላ ቤቶች እስከ 500 ሜትር ራዲየስ ድረስ የማስወገድ የመከላከል አሁን ያሉ ክፍተቶች የሚታዩት አጠቃላይ ቀደም ተብሎ ትውልድ ላይ ስላልተሰሩ ነው። በዚህ ውስጥ ደንብ ማስከበር ፖሊስና ሰላምና ጸጥታ በጋራ እየሰሩ ይገኛሉ ማለት ነው። አዲስ አበባ ትምህርት ቢሮ ጋር በመሆን ትምህርት ቤት ዙሪያ ስንመጣ በአዋኪ ድርጊት ጫት ማስቃም አለ። ጫት የሚያስቀም በደንብ ማስከበር 5,000 ብር ይቀጣል ማለት ነው። ሁለተኛ ጊዜ ደግሞ ይሄ ሰውዬ ካልታረመ ካልተስተካከለ 10,000 ብር እንቀጣለን ማለት ነው። ያንን ቤት የቀበሌ ቤት ከሆነ ውል እስከ ማቋረጥ ይደርሳል ማለት ነው። የግል ቤት ከሆነ ደግሞ ካርታ እስከ ማምከን ድረስ ይደረሳል ማለት ነው። ይሄ የሚደረገው ምንድነው? እናንተ በትምህርት ቤት አካባቢ ጥሩ የመማር ማስተማር እንዲኖር ከማድረግ አንፃር ነው። እንደሚታወቀው የደንብ ማስከበር ጽፈት ቤት ከሚሰራቸው ከባለ ድርሻ አካላቶች አንዱ ትምህርት ቤት ነውና እንደ ቅድመ መከላከል ባለሙያ እንደመሆናችን መጀመሪያ እንደዚህ እንዳይከሰቱ ግንዛቤ ነው። ያው ቅጣት የሚያስተምር ስላልሆነ ቀድሞ ግንዛቤ ይሰጣል። ግንዛቤ ከሰጠ በኋላ የማይማር አካል ካለ ተብሎ ተነግሮት የማይማር አካል ካለ ለእርምጃ አወሳሰዱ ነው የሚወስደው። ሁለት አይነት ነገር ነው አዋኪ ድርጊት ላይ ስራ ስንሰራ ኢሚዲየትሊ ስናገኝ እንቀጣለን እናሽጋለን። ኢሚዲየትሊ በጥናት ደግሞ ይመጣል። ቅድመ መከላከሉም በጎ ፈቃዱ ጋር በጥምረት የተደበቁትን ለይቱ በማምጣት ከባለ ድርሻ አካል ጋር በመሆን ከሰላምና ጸጥታ ከንግድ ህጋዊ ነጋዴ ሊሆን ስለሚችል ያን ድርጊት የፈጸመው ከነሱ ጋር በጥምረት ሆነን እንሰራለን። የአዲስ አበባ ትምህርት ቢሮ በሁለት ተግባራት ላይ ከደንብ ማስከበር ባለስልጣን ጋር ቅንጅታዊ አሰራር ውል ተፈራርመን ወደ ተግባር ገብተናል። በዚህም በዋናነት በትምህርት ቤቶች ዙሪያ ያሉ አዋኪ ተግባራትን በጥናት መለየት ለይቶ ማስወገድ የመጀመሪያው ተግባር ነው። ሁለተኛው ደግሞ አጠቃላይ ከትምህርት ማህበረሰቡ ጋር የግንዛቤ ፈጠራ ተግባራትን በጋራ ማከናወን ነው ማለት ነው። በዋነኛነት በተለይ እነኚህ ጥሰቶች ትኩረት ተደርጎ ህብረተሰቡ ግንዛቤ እንዲያገኝ እየተሰራ ያለበት ነው። ከዛ ባሻገር ደግሞ ያንን አልፎ ሲገኙ በአግባቡ በተሰጠን ደንብና መመሪያ በተሰጠን የደንብ ጥሰቶች የቅጣት ሰንጠረዥና የቅጣት ደንባችን መሰረት ህጋዊነት በተከተለ ሁኔታ እርምጃ የምንወስድበት ሂደት ነው ማለት ነው የምንከተለው። እኛ ብዙ ጊዜ ትምህርት ቤቶች ላይ ባሉ ክበባት ላይ እንሰራለን።
የደንብ በዘጠኙ የደንብ መተላለፎች ላይ ማለት ነው። ያም ማለት በአዋኪ ድርጊት በወረዳችን 7 ትምህርት ቤቶች አሉ። 5 የመንግስት 2 የግል ትምህርት ቤቶች አሉ። በእነሱ እየተዟዟርን ያሉትን አዋኪ ድርጊቶች ላይ ግንዛቤ እንሰጣለን ለተማሪዎች ብዙ ጊዜ ማለት ነው። በየትምህርት ቤቱ ግንዛቤ ሰጥተናል። ምክንያቱም ልጆች የትምህርት ቤት ብቻ አይደሉም። በየአካባቢያቸው ላይ የሚፈጸሙ የደንብ ጥሰቶችን ግንዛቤ ኖሯቸው አንድም ከቤተሰቦቻቸው ጋር እንዲወያዩበት፣ ሁለትም ወደዛ ተግባር እንዳይገቡ ባሉ ትምህርት ቤቶች ላይ ግንዛቤ ሰርተናል። ጧት መጥተው የተለያዩ ብሮሸሮችን ይሰጡናል። እንዲሁም ደግሞ ሚኒ ሚዲያ ላይ ለኛ ግንዛቤ ይፈጥሩልናል ማለት ነው። በዚህ በትምህርት ቤታችን ደረጃ የተለያዩ የደንብ አስከባሪዎች በተለያዩ ጊዜ ይመጣሉ። ማለትም በሳምንትም በ15 ቀንም ሊሆን ይችላል። እዚህ በሚመጡበት ጊዜ ዋና የሚያነሱት ስለ ሱስ እንዲሁም ደግሞ ተማሪዎች ያልሆነ ሀሳብ አእምሯቸው ላይ እንዳይመጣ ነው የሚያደርጉት። ያሰቡትን ህልም አላማቸውን እንዲሁም ደግሞ ምን ለማድረግ እንደመጡ እዚህ ትምህርት ቤት ሊማሩ እንደሆነ እንዲመጡና ህልማቸው እንዲያስታውሱ እዚህ በመምጣት እነዚህ ድርጊቶች እንዳይፈጽሙ የተለያዩ ግንዛቤ በመስጠት እውቀቶችን ያስጨብጣሉ ማለት ነው። ሚኒ ሚዲያ አለ። ሚኒ ሚዲያ ላይ ከትምህርት ቤቱ አስተዳደር ጋር በጋራ በመስራት ሁሌ ሰኞ እየሄድን ግንዛቤ እንሰጣለን። በወርም ስብሰባ በማድረግ ሰልፍ ላይ ጠዋት ትምህርታቸውን እንዳያጡ ተማሪዎች በማድረግ ሰፊ ስራ ሰርተናል። በጋራ ሆኖ ግንዛቤን ከመፍጠር ከ45000 አካባቢ በላይ የትምህርት ማህበረሰቡን በትምህርት ቤቶች በተለያዩ የወላጅና ወላጅ ተማሪ ማህበራት የውይይት መድረኮች ላይ በመገኘት ግንዛቤ ፈጠራ ስልጠና ሁሉ መስጠት ተችሏል ማለት ነው። በትምህርት ቤቶች ዙሪያ የሚስተዋሉ የአዋኪ ተግባራትን ችግሮች ለመቅረፍ በደንብ ማስከበር ኦፊሰሮች አማካይነት በየትምህርት ቤቱ ለተማሪዎች የግንዛቤ ማስጨበጥ ስራዎችን በመስራታቸው ለውጥ እየተገኘ መሆኑ ይነገራል። አሁን በየትምህርት ቤት ዙሪያው ተቀምጠው የሚቆሙ ልጆች በጣም ከፍተኛ ነበሩ። አሁን የለም ማለት ይቻላል። የመንግስት በርከት ያለ 1 4 5 ትምህርት ቤት አለ፣ የግልም አለ። ለመማር ማስተማር ሂደት እንቅፋት የሚሆኑ ነገሮች ነበሩ። እሱን ግን ጠንክረን በመስራት ሙሉ ለሙሉ ቀርፈናል ማለት ይቻላል። በትምህርት ቤት ዙሪያ በተለይ በጣም ብዙ እንትኖችን አዋኪ ድርጊቶች፣ አረቂ ቤቶች፣ ጫት ቤቶች፣ ይሄ መቃም ምናምን ብዙ ድርጊቶች ነበሩ። እነሱ በቃ ሙሉ በሙሉ በሚባል ደረጃ እየተስተካከለ ነው ማለት ይቻላል። እንደውም አሁን ባለንበት ሁኔታ ላይ ነባራዊ ከበፊቱ በጣም ቀንሷል። እጅግ በጣም ውስጥ ለውስጥ ሺሻ ቤትና ጫት መቃሚያ ቤቶች ነበሩ የሚበዙብን። ልጅም ማሳደግ ማችልበት ሁኔታ ላይ ነበር ያለነው። አሁን ግን አይደለም ልጆች እኛ ራሱ ነፃው ነው መሄድም ጀምረናል። እኛ እንደ ተቋም እንደ ቢሮ ወደ 915 አዋኪ ተግባራትን እንለያለን ብለን በእቅድ ይዘናል። ነገር ግን ከእቅድ በላይ በሆነ 1136 አዋኪ ተግባራትን በ9 ወራት ማስወገድ ችለናል። አዋኪ ተግባራት በመወገዳቸው አጠቃላይ በ9 ወር ውስጥ በትምህርት ቤቶቻችን የተከሰተ ችግር የለም ማለት ነው። መማር ማስተማሩ ሰላማዊ ሆኗል። ወላጆች ያለ ሀሳብ ትምህርት ቤት ልጆቻቸውን ወደ ትምህርት ቤት እንዲልኩ ሰላማዊ የሆነ መማር ማስተማር እንዲፈጠር ተችሏል። ከሰራናቸው ስራዎች ውስጥ አንዱ የዚህን ቦታ መመልከት ይቻላል። በፊት መተላለፊያ አልነበረውም። በህገወጥ መንገድ በየጎዳናው በየመንገዱ ቆሞ ጫት የሚሸጥ በርካታ ወጣት በዚህ የሚታደር ሰው ነበር። ነገር ግን በማስተማር እርምጃን በመውሰድ ተጽዕኖ በመፍጠር ቦታው ላይ ቀድሞ በመመደብ ለውጥ ሊመጣ ችሏል ማለት ነውና ይሄን ደግሞ ለውጡ በቂ አይደለም። በቀጣይ ከዚህ የበለጠ ስራ መስራት እንደሚጠበቅብን እናምናለን ማለት ነው። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት ከፍተኛ ጥረት እያደረገ ሲሆን ለግቡ መሳካት ጉዳዩ የሚመለከታቸው ባለድርሻ አካላት ዓላማውን የተረዱ የህብረተሰብ ክፍሎችና በጎ ፈቃደኞች በጋራ በመስራት የደንብ ጥሰቶች እንዲቀንሱ ጥረት እያደረጉ ነው። ብቻችንም ሳይሆን ደግሞ ባለድርሻ አካሎቻችን አሉ አብረውን የሚሰሩ የተለያዩ ተቋማት ወደ 27 የሚሆኑ የከተማው ቢሮዎችና የተለያዩ ተቋማት በጋራ ሆነን የጋራ የስራ ስምምነት ተፈራርመን አብረን እየሰራን ነው የምንገኘው። በሌላ መልኩ ደግሞ የተለያዩ የህብረተሰብ አደረጃጀቶችንም ተጠቅመን እንሰራለን ማለት ነው። እነዚህ የወጣቶች ማህበር፣ የሴቶች የእድር ማህበራትን የተለያዩ
የህብረተሰብ ክፍሎችን ባደረጃጀት እስከታች እስከ ብሎክ ድረስ አብረን ታዋቂ የሆኑ ሰዎችን ከህብረተሰቡ እንዲሁ መልመለን በጎ ፈቃደኞችን አካተን ስራዎችን እንሰራለን። እየሰራን ያለነው እንግዲህ ብቻችን ሆነን አይደለም። በርካታ አጋዥ ወይም ደግሞ የሚያግዙን አብረን የምንሰራቸው ተቋማቶች በብዛት አሉ። ደም ማስከበር እንግዲህ የማይመለከተው የደንብ ጥሰት የማይመለከተው ሴክተር መስሪያ ቤት የለም። ሁሉም ጋር በጋራ ሆኖ የትስስር ሰነድ ተፈራርሞ በጋራ እየሰራን የመጣንባቸው ሁኔታዎች አሉ ማለት ነው። እየሰራን በተለይ ከፖሊስ ጋር ከማህበረሰቡ ጋር ከሰላምና ጸጥታና ከንግድ ጽሕፈት ቤት ጋር ትልቅ የሆነ ስራ በጋራ እየሰራን። እኔ አሁን የመጣሁት ከቅድመ መከላከል ግሩፑ አንድ ኦፊሰር ነኝ። ቅድመ መከላከል ከሚሰራው ዋነኛው ስራ አንዱ ቅድሚያ ህብረተሰቡ ግንዛቤ እንዲኖረው ለደንብ ጥሰቱ ምን እንደሆነ፣ ደንብ ጥሰቱ ሲከሰት ምን እንደሚከተል፣ ምን መሆን እንዳለበት የሚለውን ግንዛቤ ለመፍጠር ነው። እንግዲህ የደም ማስከበር አንዱ የደም ማስከበር ውስጥ ከቅድመ መከላከል በጎ ፈቃደኛ ተብሎ ከህብረተሰቡ ተመልምለው በስነ ምግባራቸው ከመንግስት ጋር አሪያ ሆነው ለህብረተሰቡ መስራት የሚችሉ በርካታ ሰዎችን መልመለን እየሰራን ነው። በጎ ፈቃድ አሉን። በየቀጠናው አራት የመረጥናቸው ወይም የመለመልናቸው አሉ። እነሱ ጋር በጣም ሰፊ ስራ ነው የምንሰራው። ግንዛቤ ከኛ አልፎ ራሱ እኛ ባንኖር እንኳን በተገኘው አጋጣሚ መድረክ ላይ እነሱ የኛን ስራ ይሰሩልናል ማለት ነው። አብዛኛውን እነሱ ይሰሩልናል። በቃ ምንም ጥርጣሬ የለውም። ባለድርሻ አካላት አለ፣ አመራሩ፣ ፖሊሱም ይሁን ተቀናይተን ነው የምንሰራው። ልክ ማህበረሰቡ ሁሉንም በአንድ አይን ነው የሚያው። በጎ ፈቃዱንም የደንብ ኦፊሰሩንም ፖሊስም ይሁን አመራሩን ባለድርሻ አካላት ሁሉንም በጋራ ስለምንሰራ ጥሩ የግንዛቤ ማስጨበጥ ስራ አለ ማለት ይቻላል። ከተማችን ህዝብ በአብዛኛው ከደንብ ማስከበር ጋር በጣም በቁርኝት ይሰራል። በጎ ፈቃደኞች አሁን ከህብረተሰብ ነው እያሳተፈን ያለ ነው። እነሱ ምንም ክፍያ ሳይኖራቸው ግን ከኛ ጋር ይሰራሉ። ህብረተሰቡም ይደግፈናል። ከደንብ ማስከበር ጽሕፈት ቤቶች ጋር የቅድመ መከላከል ኦፊሰሮች ጋር በመሆን ከጽሕፈት ቤቱ ጋር በመሆን የበጎ ፈቃድ ስራዎችን እንሰራለን። ከነዚህ የህብረተሰቡ የበጎ ፈቃደኛ ስራዎች ውስጥ አንዱ ለህብረተሰቦቻችን በተገኘው አጋጣሚ በተገኘው ስብሰባ ባገኘነው አጋጣሚ በገበያ ማዕከላት በመኖርበት አካባቢ ላይ ለህብረተሰቡ ስለ ደንብ ጥሰት ግንዛቤ መስጠት ነው ዋነኛ ስራችን። ከኛ ወረዳ ቀጠና ኦፊሰሮቻችን ጋር እጅግ በጣም ጥብቅ የሆነ ግንኙነት አለ። ያለውን የህገ ወጥ ስራዎችን አብረን በትስስር ነው የምንሰራ ያለ ነው እና ቀን ከሌት ሳይሉ ይሰራሉ። በዋነኛነት ትኩረት አድርገን እየሰራን ያለንበት የግንዛቤ ስራ ነው ማለት ነው። በመጀመሪያ ህብረተሰቡ መገንዘብ አለበት። ህብረተሰቡ ተገንዝቦ ከዚህ ከህገወጥ ድርጊቶች እንዲቆጠቡ የምናደርጋቸው ስራዎች አሉ። በተለያዩ ሁኔታዎች ግንዛቤ የምንሰጥባቸው መንገዶችን ተጠቅመን ህብረተሰቡ ግንዛቤ እንዲያገኙ እያደረግንበት ያለ ነው። እንደ ዘርፍም አንዱ ዘርፍ የግንዛቤ ስራ በከፍተኛ ሁኔታ ህብረተሰቡ ግንዛቤ እንዲያገኝ እያደረግን ነው። ማህበረሰቡ እንግዲህ ድሮና ዘንድሮ በጣም ልዩነት አለው። ድሮ ጥላቻ ነበረ። እያንዳንዱ ነገር ደንብ እነሱን አስጨንቆ ወይ ደግሞ ጥቅማቸውን የሚነካ ይመስላቸው ነበር። አሁን ላይ ግን ህብረተሰቡ ሙሉ ግንዛቤ አግኝቶ ከኛ ጎን ሆኖ ሰፊ ስራ መጠነ ሰፊ ስራ እየሰራ ነው ማለት ነው። ግንባታም ይሁን አዋኪም ይሁን እያንዳንዷ ቦታ ላይ ማህበረሰቡ ነው ጥቆማ የሚያመጣው። ለሊት ተደብቆ ሊሰራ ይችላል። እያንዳንዷን ነገር ከህብረተሰቡ ጋር ባለን ቀረቤታ ብዙ ለውጥ አመጣናል። ከተለያዩ የባለድርሻ አካላት ጋር ነው የምንሰራው። ህብረተሰቡም ጋር ያለው ተቀባይነት እጅግ በጣም የተሻለ ነው ማለት ነው። ምክንያቱም ግንዛቤ ላይ ይሰራል። ይሄ ግንዛቤ ደግሞ የቅድመ መከላከል ኦፊሰሮች በየቤቱ ተደራሽ እየሆኑ ስለሆነ በእያንዳንዱ ነገር ደንብ ጥሰት የሆነው ላይ ግንዛቤ እየሰጡ ስለሆነ እጅግ በጣም የተሻለ ነው። አዋኪ ድርጊቱም ሆነ ደንብ ጥሰቱ የደንብ ብቻ ነበር። አሁን ላይ ለህብረተሰቡ ኃላፊነት ሰጥተናል። እያንዳንዱ ቤት ለቤት እያንኳኳን ነው ግንዛቤ የምንሰጠው። ባገኘነው አጋጣሚ እድር ላይ ትልቅ መድረክ ላይ በተገኘንበት አጋጣሚ ግንዛቤውን እየሰጠን ነው። ህብረተሰቡም ይሄን በደንብ ተገንዝቦ ለውጥ አለ ማለት ነው። ምክንያቱም የኔ ነው ብሎ ትውልድ ገዳይ ስለሆነ በተለይ ይሄ ስፔሻሊ አዋኪ ድርጊት ላይ ጠንክረን ነው የምንሰራው። ነገ አገር ተረካቢ ትውልድን የሚገድል ከሆነ ህብረተሰቡ እውቅና የለውም ነበር። አሁን ላይ ግን ይሄ ነገር ግንዛቤው ስላለው መጠነ ሰፊ ስራ እየሰራን እንገኛለን ከህብረተሰቡ ጋር።
የደንብ ማስከበር ዩኒፎርሙን የለበሰና የደንብ ማስከበር ጽሕፈት ቤት ለኔው ለራሴ የመጣ ነው፣ እኔን ሊያስተምር ነው፣ የኔን ጽዳት ሊጠብቅ ነው፣ የኔን ጤና ሊጠብቅ ነው፣ የኔን ከአደጋ ለመጠበቅ የመጣ አካል ነው ወደሚል አመለካከት እየመጣ ይሄ ግን በቀላሉ የመጣ ነገር ስላልሆነ አሁን እያንዳንዱ ህብረተሰብ የደንብ ማስከበር ኦፊሰር እንዲሆን ነው ትልቁ ታርጌታችን። እያንዳንዱ ሰው ጋር ስለ ደንብ ጥሰት ግንዛቤ ያለው ማለት ነው። እያንዳንዱ ህብረተሰብ ጋር ግን ይሄ ሲባል ደግሞ ተደብቆ የሚያስቅም በየማንገዱ ቁጭ ብሎ የሚቅም የለም ማለት አይደለም ማለት ነው። አለ። እሱን ደግሞ ከፖሊሶች ጋር በመሆን በተለይ ጫት ማስቃም ላይ እውነት ለመናገር አጥብቀን ሁላችንም ማለት ህብረተሰቡም ጭምር አጥብቆ መከላከል አለበት ማለት አጥብቆ። ምክንያቱም ልጆች ነጭ ወረቀቶች ናቸው። ትምህርት ቤት ዙሪያ ላይ እኛ ብናጸዳ አካባቢው ላይ ልጅ የሚልክ አለ፣ ልጅ የሚልክ ወጣት አለ ማለት ነው። እኔ በምንድነው እዚህ ውስጥ የገባሁት ሱሰኛ የሆንኩት ብሎ የማያስብ ህፃናትን ወንድሙን እህቱን የጎረቤት ልጅ ሂድና ጫት ግዛ ሂድና ሲጃራ ግዛ ብሎ የሚልክ ማለት አለ ማለት ነው። ነጋዴዎች ቢቻል ተማሪዎች መተው እዚህ ቦታ ላይ እንዳይጠቀሙ ሆነ በዚህ አገልግሎት ላይ ተሳታፊ እንዳይሆኑ የራሳቸውን የሆነ ልክ ልጄ ነው ብሎ በሚሰማው ስሜት ላይ አተኩሮ የሚመጣውን አንደር ኤጅ የሆነውን ወጣት መክሮ መላክ እንዳለበት እላለሁ። ከቤታችን ያሉ ትውልዶችን ቀርጸን ስናሳድግ ነው ለሀገርም ለሁሉም ነገር የተሻለ ትውልድ ልናስረክብ የምንችለው እና ከህገወጥ ድርጊቶች ምንም ልናገኘው የምንችለው ነገር የለም። አንድም በስነ ልቦና ብሎም በቅጣት ከገቢ አንፃር ከፍተኛ ጉዳት ነው ሊደርስ የሚችለው። አሁን ደንብ ማስከበር በጣም ብዙ ተሻሻሉ ህጎች አሉ። ያ በፊት እንደምንቀጣው 1000 2000 አይደለም እንትን ቅጣታችን ማለት ነው። ስለዚህ ከዛ ድርጊታችን ተቆጥበን ትውልድም ከመቅረጽ አንፃር ከቅጣትም ከመትረፍ አንፃር ካለው የደንብ መተላለፍ ድርጊታቸው እንዲቆጠቡ ላለው ወላጆች ልጆቻቸውን ከአዋኪ ድርጊት እንዲጠብቁ ዋናው ሚናቸው ምንድነው? ልጆቼ ዋናው ትምህርት ቤት ወይ ምሳቃ ደብተር እስክሪብቶ አትይዞ መላኩ ብቻ ሳይሆን ተምሮ ሲመጣ የት ነው የሚውለው፣ የት አካባቢ ነው ያለው፣ ከማጋ ነው የሚውለው፣ እንደገናስ ደግሞ የሚናገር ራሱ ከንግግር እኮ ይታወቃል አይደል እንዴ? የምናደርጋቸውን ድርጊቶች ትምህርት ከሆነ ትምህርት ነው፣ ሌላ ነገር ከሆነ በዛ ማወቅ ይቻላልና እነሱን ሳይኮሎጂያቸውን በመረዳት የት እንደሚውሉ ወላጆች ልጆቻቸውን መከታተል ያስፈልጋል። ወላጆች ልጆቻቸውን ቀርቦ የት ነው ለማን ነው የሚላከው ምንድነው ምንልካቸው ሲላክ ምን ተምሮ ይመጣል ምን ቀስሞ ይመጣል ጥሩ መስሎ ነው የሚታየው ለህፃናትና እነዚህ ነገር ላይ ወላጆች ከልጆቻቸው ጋር መቀራረብ አለባቸው። ትምህርት ቤት ውሎ መምጣታቸውን ብቻ አይደለም የት ውሎ መጣ ምን ተምሮ መጣ ቢያንስ እውነት ለመናገር ልብሶቻቸውን ጭምር መፈተሽ አለባቸው ወላጆች የገጠመን ስላለ ማለት ነው። የራሳችን ቤተሰቦች የጓደኞቻችን ልጆች ሽሻ ቤት እናገኛቸው ነበር ማለት ነው። ጫት ቤት እናገኛቸው ነበር። ወላጅ ትምህርት ቤት ነው የሚውለው። ስራውን ብቻ መመገቡን ብቻ ትምህርት ቤት መላኩን ብቻ ነው የሚያየው። ግን ቀረብ ብለን ከልጆቻችን ጋር ተቀራርበን ሁሉ ነገራቸውን መፈተሽ አለብን። ባህሪያቸው ሲቀየር ምንድነው የሚለውን ከትምህርት ቤት ማህበረሰብ ጋር ከመምህራን ጋር ከክፍል ኃላፊዎቻቸው ጋር መገናኘት አለብን። ልጄ በትክክል ትምህርት ቤት ይገባል ወይ ከትምህርት ቤት ሲወጣ ውሎ የት ነው ቀጥታ ወደ ቤት ይመጣል ወይ የሚለውን ነገር በደንብ ወላጅ መከታተል አለበት የሚል ነገር ነው ያለው። ተማሪዎች ራሳቸውን ከዚህ እንዲጠብቁ የግድ የወላጅ ወይም የአንድ ተቋም ብቻ አይደለም። ይሄ ሁላችንም የሚመለከት ለምሳሌ ቤተሰቦቻቸው አንዱ ትልቁ መሳሪያዎች ናቸውና እነዚህ ቤተሰቦቻቸው የሚነግሯቸው ነገሮች ቤተሰቦቻቸው እየተዋሉ የሚሏቸው ነገሮችን ተማሪዎች ይህን ከተከታተሉ እኛም እንደምታውቁት እዚህ መተን ግንዛቤ በሚሰጥና መምህራኖቻቸው በሚያስተምሯቸው ከነዚህ ነገሮችን ራሳቸውን መጠበቅ ይችላሉ ብዬ አምናለሁ። አንድ ተማሪ ነገ ሀገር ተረካቢ እንደመሆኑ ያን ሀገር ለመረከብ ደግሞ ካሉ የደንብ ጥሰቶች ከአዋኪ ድርጊቶች ተቆጥቦ ሲያድግ ነውና ለሀገርም ትልቅ ደረጃ ላይ መድረስ የሚችለው። ወደ ሱስ ከገባን ላሰብነው አላማ መድረስ አንችልም። ምክንያቱም የሱስ ተጠቂ ከሆነ በጣም ብዙ በጤናም ችግር በህብረተሰቡ ዘንድ ተፈላጊነትም የመቀነስ ችግር ስላለ ከዚህ ድርጊት እንዲቆጠቡ እላለሁ። ተማሪዎች ወደ ቤት በሚሄዱበት ሰዓት ከትምህርታቸው አጠገብም ሆነ ባልሆነ ቦታ ይሄንን ያዋኪ ችግር ሲያዩ በዛ እንዳይሳቡ እኔ በራሴ የማረጋው
በዚህ በትምህርት ቤት ግንዛቤ ሰጣችኋለሁ። ያው ተማሪ እንደመሆኔ መጠን ቀረቤታ አለን፣ እንረዳዳለን በዚህ መልኩ። ስለዚህ አንደኛው ነገር ምንድነው ጓደኛን መምረጥ፣ ከዛም በተጨማሪ ደግሞ አላማችንን ስናውቅ ነገ መሆን የምንፈልገውን ነገር ስንረዳ ምንም ያክል ነገሮች ሊያሰናክሉን አይችሉም። ሁለተኛ ነገር ደግሞ የትምህርት ቤታችን ማህበረሰቦች፣ ወላጆች አይ እንደዚህ እኮ ማድረግ ጥሩ አይደለም ብለው መምከር በቀጣይ ከተማችን አሁን እንደ ስሟ አዲስ ውብ አበባ ሆና እንድትቀጥል እያንዳንዱ ህብረተሰብ ከኛ ጎን መቆም ያስፈልጋል። ምክንያቱም ህብረተሰቡ ካልቆመ በአጭር ጊዜ ውስጥ ለውጥ ማምጣት አይቻልም። ህብረተሰቡ ከተባበረ የተፈለገችውን ውብና ጽዱ የሆነች ከተማ መፍጠር እንችላለን።